በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ዛሬ ከትናንት ጀምሮ በእናንተ ቀጠና በጣም አስጨራሽ ውጊያ እየተካሄደ እንዳለ ሰምተናል። እስቲ የት ነው እንዴት ነበር ውጊያው አጠቃላይ መረጃውን? እሺ አመሰግናለሁ መሳይ ለዚህ ቃለ መጠይቅ ስለጋበዝከኝ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተቋሙ ስም ላቅ ያለ ምስጋናዬን ማቅረብ እወዳለሁ። በመጀመሪያ ሲቀጥል እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው አካባቢዎች ላይ በርካታ ተጋድሎችን ስናደርግ ቆይተናል። አሁንም በተመሳሳይ ስርዓቱ ከዚህ በፊት እንግዲህ የደግፉኝ የጨረባ ሰልፍ ለማድረግ ሞክሮ ያንን ሰልፍ እንደ ሸዋ ጠቅላይ ግዛት ማህበረሰቡ በመውጣት ፋኖን በመደገፍ በተቃራኒው የስርዓቱን ሴራ ማክሸፉ ይታወሳል። ያ ክስተት ወይም ያድርስ ከተደረገ በኋላ በሸዋ ጠቅላይ ግዛትኛ በመናስተዳድረው ቦታ ላይ ያለው ማህበረሰባችንን በመድፍ መደብደቡን ተያይዞታል። እንግዲህ ከዛን ጊዜ ጀምሮ ማህበረሰቡን መሰረተ ልማት በማቋረጥ እንግዲህ መብራት በማቋረጥ ባንኮችን በመዝጋት ማህበረሰቡን በመድፍ በዙ 23 በዲኤም በሞርተር በመደብደብ ተያይዞታል ማለት ነው። እንግዲህ ዛሬም እንግዲህ በአማራ ፋኖ ሸዋ ጠቅላይ ግዛት 7 ቀኑን ያስቆጠረ የሸዋ ጠቅላይ ግዛት ተጋድሎች ተደርገዋል። እንግዲህ ከሳምንት በላይ በሸዋ ወደ ራሳ ያለ የሌለ ኃይሉን እንግዲህ ለቃቅሞ ወደ ራሳ ለማስገባት ሞክሮ ነበረ። እንግዲህ እዚህ የምርኮኛው ብርሃኑ ጁላ ሰራዊት መውጫ ጠፍቶበት በራሳ ሸለቆች ላይ ሲገረፍ ከርሟል ማለት ነው። ይህን 7 ቀን እንግዲህ በረሃብና በውሃ ጥም ተዝለፈለፈው የወራሪውና የሴት ደፋሪው አብይ አህመድ ስልጣን አስጠባቂ ቅጥረኛ ሰራዊት እንግዲህ ወዲያ ያሉ ተኳሾቹ ቀየ ዘሎ ገብቶ መውጫ ጠፍቶበት ከፍተኛ የሆነ የድረሱልኝ ጥሪ እያሰማ ያለበት ሁኔታ ነው ያለ። እንግዲህ በቁማቸው ድሽቃን እንደ ክላሽ የሚተኩሱት የአርበኛ መከታው ማሞ በአርበኛ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ተወርዋሪ አብሪ ኮከቦች ዛሬ እንግዲህ አድማስ ባሰፋው ወደ ውጊያ በጣርማበር ደብረሲና ሾላ ሜዳ አርማኒያ ላይ ሞርተር የታገዘ ትልቅ ትንቅንቅ ሲደረግ ብሏል። እንግዲህ አምደ ጽዮን ኮር አርበኛ ስንታየው ማሞ ራምቦ ክፍለ ጦር ማንበግር ንጉስ ሻለቃ ከደብረሲና ከጣርማበርና ሾላ ሜዳ ጥላት ኃይል እንግዲህ እንዳይንቀሳቀስ ወደ ታች ወደ ሸዋሮቢትና ወደ ራሳ ላለው ኃይል ለተከበበው ኃይል ጭማሪ ለማድረግ ሲሞክር እንዳይንቀሳቀስ በማድረግ ረገድ ከፍተኛ የሆነ ትንቅንቅ ሲያደርጉ ብለዋል። በጠላትም ላይ ከፍተኛ የሆነ ኪሳራ አድርሰውበታል ማለት ነው። በተጨማሪ እንግዲህ መሐመድ ቢሆነኝ ኮር አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ አንድ ሻለቃ በራሷ ወደ ውጊያ ላይ የተሳተፈች መሆኑንና ከአንኮበር በመንቀሳቀስ ወደ ራሳ በመሄድ እንግዲህ ወንድማዊ ወይም ጓዳዊ ዝምድናቸውን በማጽናት በጠላት ላይ የጋራ በትራቸውን ሲያሳርፉ ውለዋል ማለት ነው። በሌላ ግንባር መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦርና አንደ ጽዮን ኮር 7 ክፍለ ጦር በሸዋሮቢት ዙሪያ ጫሬ ጎባ አቦጸበልና ማፉድና ገደባ ጊዮርጊስ የጠላትን ጦር ሲያራግፉ ጥለዋል ማለት ነው። እንግዲህ በአውደ ውጊያው የጠላት ዙ 23 ከጥቅም ውጪ ሲሆን ከሸዋሮቢት አካባቢ ያለው የጠላት ኃይል መድፍ እያስወነጨፈ በተመሳሳይ ገደባ ጊዮርጊስ ላይ የጠላትን መድፍ እያስወነጨፈ የአካባቢው ማህበረሰብ ሀብት ንብረት እንዲሁም በንጹሃን ላይ የሞትና የከፍተኛ መቁሰል አደጋ አድርሷል ማለት ነው። በተመሳሳይ ገደባ ጊዮርጊስ ላይ የጠላት አንድ ኦራል ሲማረክ እንግዲህ የጠላት ከአንድ ሻለቃ በላይ የጠላት ኃይል በከባድ ቁስለኛና መደምሰሱን እንግዲህ ባለን መረጃ መሰረት አጣርተናል ማለት ነው። ባለን መረጃ መሰረት እንግዲህ የጠላት ኃይል ከፍተኛ የሆነ ኪሳራ ደረሰበት መሆኑን ደርሰንበታል። በሌላ ዜና በትናንትናው ዕለት አንጾኪያ ገምዛ ወረዳና የኬሚቴ ልዩ ዞኑ ተረፍ ቀበሌ ላይ በጀግኖቹ አስቴጎማ ክፍለ ጦር ታሪክ ተሰርቷል ማለት ነው። አርበኛ መሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር ብርኬ ደምሴ ብርጌድና ፊታውራሪ ገበየው ብርጌድ ወይም ፊታውራሪ ገበየው ወይም አባጎራው ብርጌድ ከአባት አርበኛው ጦር ጋር በጋራ በመተባበር እንግዲህ በተረፍና በአፍሶ ቀበሌ በጠላት ላይ የተቀናጀ የሽምቅ ጥቃት ተፈጽሟል ማለት ነው። ፊታውራሪ ገበየው ወይም አባጎራው ብርጌድና የአባት አርበኛው ጦር ከመኮይ ከተማ ወደ አፍሶ ቀበሌና ወደ 44ቱ የተንቀሳቀሰውን የጠላት ኃይል በተቀናጀ የሽምቅ ጥቃት ማጥቃት አራግፈው ሙትና ቁስለኛውን ወደ ከተማ እንዲፈረጥጥ አድርገውታል። እንግዲህ ሌላኛው ደግሞ ሌላ ግንባር ያለው ብሩኬ ደምሴ ብርጌድ ነው። በዚሁ በአስቴጎማ ተራራ ክፍለ ጦር ስር ያለው ብሩኬ ደምሴ ብርጌድ ነው። ከልዩ ዞኑ ተረፍ ቀበሌ ድረስ በመግባት የጠላትን ኃይል ሲያራግፉ ውለዋል። እንደዚሁም ብሩኬ ደምሴ ብርጌድ አይበገር ሻለቃ በዚሁ በአንጾኪያ ገምዛ ወረዳ በከተማው በመኮይ ከተማ ጀርባ እስከ መቅደሳ ድረስ በመንቀሳቀስ በመግባት የጠላትን ኃይል ሲያራግፉ ውለዋል ማለት ነው። እንግዲህ ከሞላ ጎደል በዚህ 7 ቀን ውስጥ የተካሄዱት አውደ ውጊያዎች ይህን ይመስላሉ። በተለይም ወደ ራሳ ጠላት እንዳይገባ ወይም ለተከበበው ጠላት ሌላው በሸዋሮቢት በኩል ያለው ወደ ራሳ እንቅስቃሴ እንዲያደርግ ከጀርባ
በቆት በኩል በተሬ እንዲሁም በቆቦ በኩል እንቅስቃሴ በማድረግ በቆት ወረዳ ላይ ባለው የአባት አርበኛ ጋር በጋራ በመሆን 7 ክፍለ ጦር ከዚህ ቀደም እንደጠቀስኩት ማለት ነው በጠላት ላይ ከፍተኛ የሆነ ኪሳራ በማድረስ ረገድ የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለ። ከአጣዬ ኤፌሶን ከኤፍራታና ግድም አጣዬ ወይም ኤፌሶን በመንቀሳቀስ በሸዋሮቢት ዙሪያ ያለውን የጠላት ኃይል 7 ክፍለ ጦር ከወንድም አጋር ክፍለ ጦሮች ጋር በጋራ በመሆን ከፍተኛ የሆነ ትንቅንቅ እያደረጉ ይገኛል ማለት ነው። እንግዲህ ከሞላ ጎደል በዚህ ሰሞን ያሉ አውደ ውጊያዎች እነዚህ ይመስላሉ። እዚህ ላይ ሻለቃ አበበ ይሄ የራሳውን በተመለከተ ሰሞኑን በተለያየ መልኩ አገዛዙ ከፍተኛ ጥቃት እየፈጸመ ነው። አንድም ቀነ ገደብ ያስቀመጠበት የታህሳሱ 30 ተግባራዊ እንደማይሆን አውቀውታል። ለዚህም የጸጥታ ካውንስል በማቋቋም የብልጽግና የወረዳ የዞንና የክልል አመራሮች ጭምር ክላሽ አንግበው ወደ ውጊያ የገቡበት የመጨረሻ ትንቅንቅ ለማድረግ ለአንዴና ለመጨረሻ ጊዜ ፋኖን ለማጥፋት ወስነው እንግዲህ ከዞን ከተሞች እየወጡ ወደ ገጠሩ እናንተ የበላይነት ይዛቸዋል የሚባሉባቸው አካባቢዎች ለመዝለቅ ወስነዋል። በዚህም በአራቱም የአማራ ቀጠና ውጊያዎች በከፍተኛ ደረጃ እየተካሄዱ ነው። አንዱ እናንተ ያላችሁበት ነው። በተለይ ራሳ ከፍተኛ ውጊያ ነው የተካሄደው። መረጃዎችንም ምናልባት በእናንተም በተለያዩ የመረጃ ምንጮችም እየደረሰን ነው። እንግዲህ ከፍተኛ ምት ሲገጥመው በዚህ በራሳ በሚገኝ ቤተክርስቲያን ገብቶ መመሸጉን ከዛም ከደብረ ብርሃን ኃይል አንቀሳቅሶ ደጋፊ ኃይል ከእናንተ ጋር ለመግጠም ያደረገው ሙከራ እንደከሸፈበት ነው እየሰማን ያለ ነው። በዚህም የተነሳ መስመራዊ መኮንኖች ጭምር ከፍተኛ ጉዳት የደረሰባቸው እስከ መገደል የደረሱ አመራሮች እንዳሉ ነው በጥቅሉ የሰማነው። ለምንድን ነው የሰሞኑ ውጊያ በዚህ ደረጃ በአገዛዙ ትኩረት ተሰጥቶት በከፍተኛ የሰው ኃይል የገባበት? ምናልባት በዚህ አንጻር እንዳሰበው ያገኘው ነገር አለ? በእናንተ በኩልም የደረሰ ጉዳት አለ? እስቲ አጠቃላይ ውጤቱን እንዴት ትገልጻላችሁ? እሺ፣ አመሰግናለሁ መሳይ። እንግዲህ ምናልባት የመጨረሻ የመንፈራገጥ ሂደት ነው እያካሄደ ያለው። የመጨረሻ የሞት ሽረት ትግል ላድርግና እንግዲህ ካፈርኩ አይመልሰኝ፣ የበሰበሰ ዝናብ አይፈራም አይነት ነገር ነው። ነገር ግን ባሰበው ልክ እየተንቀሳቀሰ አይደለም። ባሰበው ልክም እንግዲህ እኛ የተቆጣጠርናቸው ቦታዎች ላይ መግባት አልቻለም። እንደው መግባት የቻለው እንኳን ወደ ራሳ ቀጠና ዘሎ የገባው አሻል የምትባል ቦታ ላይ ነው ያለው። አሻል የምትባል ቦታ ላይ ተራራ አንቆ ሌላውን ደግሞ ቤተክርስቲያን ዙሪያውን ምሽግ በመስራት እንግዲህ ያው ቤተክርስቲያን አጥድ ላይ እንደማንተኩስ ያውቃል። ነገር ግን ለቤተ እምነት እንኳን ክብር የሌለው ስርዓት ቤተ እምነቱን የማፍረስ እንዳይቀደስ ሌሎች ስርዓተ እምነቶች ወይም ስርዓተ ቤተክርስቲያን እንዳይካሄድ ምዕመናኖችን ከዛ ቦታ ላይ እንዲጠፉ በማድረግ እንዲሁም የቤተክርስቲያን አገልጋዮችን ጭምር እዛ ድርሽ እንዳይሉ ቤተክርስቲያኑን በመዝጋት እና ምሽግ በማድረግ የሞት ሽረት ትግሉን እያደረገ ይገኛል። ይህም እንግዲህ ቤተክርስቲያን ዘሎ የያዘበት ትልቁ ምክንያት ምንድነው? እኛ ቤተክርስቲያን ላይ ተኩስ እንደማንተኩስ ያውቃል። ነገር ግን ቤተክርስቲያኑን እንደ ምሽግ ተጠቅሞ ራሱን የመከላከል ሂደት እንጂ የማጥቃት አይደለም። በእርግጥ ወደ ማጥቃቱ ቢሄድ በእርግጠኝነት እንደ እንጀራ እንበለዋለን። አንድም የሚተርፈን የጠላት ኃይል አይኖርም። አሁንም ቢሆን ተራራ አንቆ ነው ያለ። ይህንን ተራራውን አንቆ ባለበት ሰዓት ሙሉ በሙሉ በሚባል ሁኔታ የውሃ የማያገኝበትንና ምግብ የማያገኝበትን መስመሮች ጥርቅም አድርገን ስንዘጋበት እንግዲህ ዛሬ የመጨረሻ የሞት ሽረት ትግል ላድርግ ብሎ በነቂስ ከጣርማበር ጀምሮ ከአዲስ አበባ ጭኖ ያመጣውን ጣርማበር ያስመጣውን ከጣርማበር ከሰላ ድንጋይ ከመሃል ሜዳ ከሌሎች እንዲሁም ዙም ከአጣዬና ከኬሚሴ ጠናንሶ አምጥቶ ነው ዛሬ ውሃ እንዲያገኝና ምግብ ደረቅ ሬሽን እንዲያገኝ መከራ ፍዳውን ያየው ራሳ የገባውን ኃይል ለማውጣት ነው። ከዚህ ሁሉ ቦታዎች ላይ ኃይል ይዞ የተንቀሳቀሰው ማለት ነው። ነገር ግን አልተሳካለትም።